በመካከላችን በመገኘታቸው ልምዳቸውን ያለፉበትን ስኬታቸውን ለስኬት ለመድረስ ያለፉበትን መንገድ ሊነግሩን በመካከላችን በመገኘታቸው በጣም እናመሰግናለን። ለጋሽ ኪሮስ ድምጽ ሁላችንም እንግዶች አይደለንም። ለዘመናት ስንሰማቸው ኖረናል። እኔም ትናንትና ማታ አንድ ትረካቸውን እየሰማሁኝ ነበረ። ጋሽ ኪሮስ ስላገኘሁት በጣም ደስ ብሎናል። ተጨማሪ እድሜ ይስጥልን እግዚአብሔር። እንደናንተ አይነት ለጥበብ ዋጋ የከፈላችሁ ሰዎች በመካከላችን ስትገኙ የጥበብ ዋጋው የሚያስከፍለው ዋጋ የሚያመጣው ውጤት እንድንለካ ያደርገናልና እግዚአብሔር ይስጥልኝ። አንድ ግጥም ላንብብላችሁና በቃሌ ይዤ መጥቻለሁኝ። የማን ግጥም እንደሆነ ከነገራችሁኝ ትሸልሙኛላችሁ። እሺ ግጥሙን ልበልላችሁ። የተጣለ ፈረስ ይላል። ይሄን ግጥም ሰምታችሁታል? ልበለውና የተጣለ ፈረስ ዘመኑ ያለፈ ጋማው የረገፈ የጎድን አጥንቱ ማመጠሪያ መሳይ ጠዋት ያው ፍጡር ሌሊት የጅብ ሲሳይ ከከተማው መግቢያ አቧራ የሚቅም የተጣለ ፈረስ አጋጥሞሽ አያውቅም? ካሁን መጥቶ ይወስደኛል ነርቶ ከጋጣው አግብቶ ያበላኛል ልብቅ እያለ ጌታውን ተግቶ የሚጠብቅ የዛሬው ተጎታች የትናንቱ ሰጋር ተባብሮ የከዳው ጊዜ ከጌታው ጋር የቸገረው አቅም የተጣለ ፈረስ አጋጥሞ አያውቅም? ደግሞስ መች ይጠፋል ካንቺም ከኔም መንደር የቀድሞ ወታደር በቸገረ ጊዜ ለእናት ሀገር ጥሪ የምናጣድፈው በድል ቀን ከድግስ የማን እያሰላ ኗሪ ላብ እያጣቀሰ ፊደል አስቆጣሪ ቪላችንን ሞልተን በሱ ጎጆ ጉድለት ማሰብ አስተምሮን የማናስብለት ቀኖቹን በትኖ ሌሊቶቹን ዘርቶ ዕውቀቱን ውበቱን ናላውን ሰውቶ ሀገር የሚጎትት ከግቡ ለማድረስ ሰው ቢሉሽ ሰው ነው ወይ የተጣለ ፈረስ ይላል። ይሄ ግጥም የበእውቀቱ ስዩም ነው፣ የኔ ግጥም አይደለም። ደህና ዋላችሁ። እና ይሄን ግጥም ለምን ፈለኩት? እኔ እነ ዮፍታሔ ንጉሴ እነ ገብረ ሕይወት ባይከዳኝ እነ አዲስ አለማየሁ እነ አቤ ጉበኛ እነ መንግስቱ ለማ እንደው ማንን ተች እነ ዮሐንስ አድማሱ ጋሽ ኪሮስ ዮሐንስ አድማሱ በአካል ያውቁታል? አዎ ትንሽ ቀደም ይላል አይደል? ዶክተር ዮናስ ግን ቅርብ ጊዜ ነበሩ። እኔም አውቃቸዋለሁ። ሰች ቅርብ ጊዜ ነበሩና ዮናስ አድማሱ ማለት በጣም የመጠቀ የረቀቀ እንደ ግሪክ ፈላስፎች የሚፈላሰፍ በስነ ጽሁፉ ላይ በቅኔው ላይ የሚያስር የሚፈታ የሚፈጭ የሚያወካ ጋግሮ የሚያበላ የጥበብ ሰው ነው ዮሐንስ አድማሱ። እና እሱ ስለሳቸው ጽፏል። እና እኚህ የዮፍታሔ ንጉሴ በጣሊያን ጦርነት ጊዜ ወደ ካርቱም ተሰደው ነበርና እዛ በተሰደዱበት ሀገር ግጥም ኢትዮጵያን ጉዳይ ለማስረዳት ሲሄዱ የአውሮፓ መንግስታት ሀያላኑ መንግስታት በተዘዋዋሪ መንገድ ሁሉም ወራራ ላይ ስለነበሩ አፍሪካ እንደ ቅርጫ ስጋ እየተቀራመቱ በነበረበት ወቅት ስለሆነ በአብዛኛው ሚዛኑ ወደ ጣሊያን ያጋደለ ነበረ። በነገራችን ላይ በዓለም ላይ ተሰሚ ለመሆን ጡንቻ አስፈላጊ ነው። አንዳንድ ሰዎች ፍቅር ሲሉ እሰማለሁኝ። ከፍቅር እኩል የተቀባበለ ጠመንጃ ያስፈልጋል። ይህ ጅልነት ይባላል። ኒውክሌር መቀመም ሚሳኤል መመራመር ያስፈልጋል። ጠመንጃ በጣም ወሳኝ ነው። አዳምና ከገነት ከተባረሩ ጊዜ ጀምሮ አይነቱ ይለያይ እንጂ ያለ ጠመንጃ አልተኖረም። እንደው ፍቅር ነው ሰላም ነው እወዳቸዋለሁ ይሄ የጅል ፍልስፍና ይባላል። የለም ራሱ ክርስትና የመከራ ውጤት ነው። መስቀል ራሱ ሰይፍ አይደል? እንደው እውነቱን ለመናገር የድል በድል ህይወት የለም። እና አሁንኛ ደራሲያን ሆዳቸው እየጎደለ ኪሳቸው እየተራቆተ ሲያቀታቸው ከብዕራቸው ይልቅ ብራቸውና ኪሳቸው እየታያቸው ከዘመኑ ጋር ይከንፋሉ። ጦርነት ሲታወጅ አከንፋሽ ነን
ድል ሲሆን አከንፋሽን ለተሾመ ስናሸረግድ የተሻረ ስናሳድድ የኪነ ጥበቡን ጠባይ አቆሽሸነዋል፣ አርከሰነዋል፣ አሳድፈነዋል። እና እነ ዮፍታሔ ንጉሴን የመሰሉ ሰዎች ተቺዎች ነበሩ። እውነቱን ለመናገር በዘመኑ የነበሩ ድሃ ተበደለ፣ ፍርድ ተጓደለ። ምናልባት ፍቅር እስከ መቃብርን ያነበባችሁ ወንድሞቻችን ካላችሁ አዲስ ዓለማየሁ በአፄ ኃይለ ሥላሴ ዘመነ መንግስት የተጻፈ ነው። በእውነቱ እነ ፊታውራሪ መሸሻ የሚወክሉት ገጸ ባህሪ እኮ የገዢውን መደብ ነው አይደለም? በዛን ዘመን ያንን መንግስት የአፄ ኃይለ ሥላሴ ሰማይ አይታረስ ንጉስ አይከሰስ በሚባልበት ዘመን በኃይለ ሥላሴ አምላክ ከሶማሌ ከመቀሌ እስከ ሶማሌ ከጎንደር እስከ ሐረር ድረስ በኃይለ ሥላሴ አምላክ እየተባለ የሚማልበትን ስም አረተ ላይ ያለው ካብ ከስር ያለው ጠጠር ከከዳው ይናዳል፣ ዳሃ ተበድሏል፣ ፍርድ ተጓሏል እያሉ ጮሁ ነበር። ኪነ ጥበብ ጠባዩ ይሄ ነው። እውነቱን ለምን አሁን የኛን ዘመን ኪነ ጥበብ እንደ ሃይማኖት ማለት ነው። እኛም አሁን ሰባኪ እንባል የለ በእነ ቅዱስ ጳውሎስ ቦታ ተተክተን እንደ ቅዱስ ጳውሎስ ሰማይ ሆኖ ሲሰማ ሳቅ ነው የሚሞት። እውነቱን ለመናገር አሁን በሱ ቦታ ሸቱ ሰባኪ ሲባል የኪነ ጥበብ ሰዎች አሁን ዮፍታሔ ንጉሴ እና አዲስ ዓለማየሁ ገብረሕይወት ባይከዳኝ የሚባሉ ደግሞ እሳቸው ስነ ጽሑፍ ሰው የኢትዮጵያ ምን አይነት አስተዳደር እንደሚያስፈልግ የዛሬ 70-80 ዓመት ካደዋ ተነስተው አዲስ አበባ ውጭ ሀገር ነው ተምረው እንዴት አይነት እውነት የ70 ዓመት 80 ዓመት የሞላው ጽሑፍ ነው ብለው እስከምትደነቁ ድረስ እያደረ የሚጣፍ ጽሑፍ የጻፉ ጀግኖች አሉ። እነዚህ ሰዎች የተጣለ ፈረስ መሆን የለባቸው። የተጣለ ፈረስ ዛሬ በኪነ ጥበቡ ጋሽ ኪሮስ ያውቃሉ። በጣም ብዙ የኪነ ጥበብ ሰዎች አስተዋሽ የላቸውም፣ ጠያቂ የላቸውም፣ የተወደቃቸው የሚል የላቸውም፣ አልባሽ አጉራሽ ጠያቂ የላቸውም። እና በእውቀቱ ምን አለ የተጣለ ፈረስ